ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ሀይሚ የአሜሪካ ልትሄድ ነው። ይሄን አስመልክቶ ብዙ ሰዎች እየተንጫጩ ነው። ሀይሚ ራስ ወዳድ ናት፣ ሀይሚ ራሷን ነው የምታዳምጥ ምናምን እያላችሁ ነበር። ሲቀጥል ደግሞ ሀይሚን የምትወስዳት ሴትዮ ልታጭበረብራት ነው፣ ውሸቷን ነው፣ ማንነቷን የማታውቀው ሰው ነው የሚወስዳት ምናምን እያላችሁ ነበር። ሰው ማን ነው የሚወስዳት? እንዴት ነው የምትሄደው? ሴትዮዋስ ማን ናት? እስከ መጨረሻው ከሰማችሁኝ እነግራችኋለሁ። ልታጭበረብራት ነው የእውነት ወይስ ደግሞ ትክክለኛ ሰው ናት? ቤተሰብ ያውቃል። ሀይሚ ብሩኬን ትታው ልትሄድ ነው። እነዚህና ሌሎችን የምናወራ ይሆናል። እስከዛው ግን አረፍ በሉና ቡና ጠጡ። ደግሞ አትቸኩሉ፣ አትቅለብለቡ፣ ተረጋጉ። ነግራችኋለሁ። እንዴ ምንድነው? እንዴት አወቅሻ ምናምን ማለታችሁ ማይቀር እና ሰብስክራይብ አድርጉ። በመጀመሪያ ሰብስክራይብ እና ላይክ ካላደረጋችሁኝ ይህን መረጃ ልነግራችሁ አልፈልግም። ማናት የምትወስዳት ልንገራችሁ ወይስ ይቆያችሁ? ተረጋጉ። በመጀመሪያ ደረጃ ስለ ሀይሚ ያወራችሁ ሰዎች ስቶፕድ። ሀይሚዬ በመጀመሪያ ኮንግራ ብዬሻለሁ አሜሪካ ልትሄድ ስለሆነ። ሲቀጥል ደግሞ ሀይሚ ራስ ወዳድ ናት፣ ብሩክን ትታው የጥላው ነው የምትሄደው ምናምን እያላችሁ ነበረ። እሱ ታዲያ እሷስ ነግረው ነው ሄደች። እሱ እኮ ሳይነግራት ዝም ብሎ ነው ሜዳ ላይ ጥሏት ሄደ። ስለዚህ ሀይሚ ራስ ወዳድ ምናምን አትበሉ። እሱ ጥሏት ሲሄድ ምን ብላለች? እንደውም ሳይነግራት ከመሬት ተነስቶ ፒው ብሎ ነው የሄደ። እሱ እኮ የተሻለ እድል ካገኘ ይሄዳል። በቃ ሄዶ ስራውን ሰርቶ አሁንም እንደገና ተመልሶ ሊሄድ ነበር። ምን ስለሷ እኮ አላስጨነቀውም። ስለዚህ ሀይሚ ብቻ አይደለችም ጥፋተኛ። እሱ መጀመሪያ ጥሏት በሄድ እሷ ይሄን ነገር ባላሰበች ነበር። እሷ ብቻዋን ሆና እሱ ከሄደ በኋላ ነው እሷ ራሱ ፓስፖርት ለማውጣት ያሰበች። በቃ እሱ ከጨከነብኝ እኔም ጨከን ማለት አለብኝ በማለት እንግዲህ የራሴን ህይወት አንዳንዴ እኮ ለሰው ብላችሁ ብዙ መስዋዕት ከፍላችሁ ያ ሰው ጥሏችሁ ሲሄድ ያን የከፈላችሁበት ነገር ሁሉ ጊዜያችሁ ሁሉ ገደል ይገባል ማለት ነው። አይ ሀይሚ ለብሩኬ ብላ ዩኒቨርሲቲ ቀረች፣ አዲስ አበባ መጣች፣ እየተማረች ነው። ከዛ የሆነ ቀን ጥሏት ሄደ ማለት ነው። እንደገና ተመልሶ ባይመጣ በዛው ቢቀር ሰው ይቀያየራል። ገብቷችኋል? ሰው ይቀያየራል። አላማችሁና ግባችሁን ለወንድ ብላችሁ በጭራሽ እንዳታዛቡ። የሰው ልጅ መቀየሩ አይቀርም። የሆነ ቀን ቀይር ይልባችኋል። ያኔ ገደል ነው የምትገቡት። ሰውን አትደገፉ። እንትና አለኝ እሱ ስላለኝ እኔ ደስተኛ ነኝ፣ እሱ ስላለኝ ሁሉም ነገር ይቀር። ኧረ እባክሽ ያ ሰው የሆነ ቀን አይኖርም፣ ጥሎሽ ይሄዳል። ከአንቺ የተሻለ ወይ ያገኛል ወይ የሆነ ምክንያት ፈጥሮ ጥሎሽ ይሄዳል። ያኔ አንቺ ማንን ልትደገፊ ነው? መውደቅሽ ነው ያኔ። ምክንያቱም እሱን ነው ተደግፈሽ የቆየሽዋ። ሶ ሀይሚ ደግሞ እንደዚህ አይነት ሰው እንድትሆን አልፈልግም። እንድትሄድ ነው የምፈልገው። የእውነት እድሉ ጣላት እኔ እንድትሄድ እፈልጋለሁ። ትሄዳው። ሰው መደገፍ የለባትም። የራሷን አላማና ግቧን የምትሄደው እኮ ደግሞ ልትማር ነው እንጂ ልታገባ ወይ ምናምን አይደለም። የታወቀ ነገር ነው። ብዙ ሰዎች ለትምህርት ይሄዳሉ በስኮላርሺፕ። ሀይሚ ደግሞ በጣም ጎበዝ ናት። ሰው ሄዳ ብትማር በጣም ደስ ይለኛል። ብሩክ የራሱ ማስቀረት የለብህም ከዚህ። አዎ ምርጥ እድል ነው ያገኘችው። ከሱ ያቋረጠችውን እድል እዛ ሄዳ እንድትማር ማድረግ አለብህ። እንደውም ማገዝ አለብህ፣ እንድትሄድ ማገዝ አለብህ እንጂ እንደዚህ ትምህርት ከኔ ይበልጣል፣ ስራ ከኔ ይበልጣል ምናምን እያልክ ባለፈው ትምህርት እንግዲህ ካንተ አስበልጣ ትምህርቷን ትታደል እንዴ? የሆነች ምክንያት የሆነ ልጅ አስፈራራት ብትባል ትንሽ ምክንያት ብታገኝ አይደል እንዴ ላጥ ብላ ሄድከው? እሷ እኮ በሆነ ምክንያት ባታሳምን እኮ በዛው ሄደ ቀርታል። ይሄ ማለት ትምህርቷን ምኗን ትታልህ መጣ ከዛ ትታት ሄዳል ማለት ነው። የሆነ ሰው ብታገኝ ደግሞ በዛው ትቀራለህ። ስለዚህ ሰውን መደገፍ እንደሌለባት ታስረድታለ። አንዳንድ እኮ ሰዎች በጨከኑባችሁ ቁጥር እናንተ ጠንካራና ጎበዝ ተጠራጣሪ እንድትሆኑ ያደርጓቸዋል። ሶ ብሩኬ ያኔ ስለጨከነባት ሀይሚ ማውን ጭካኔን ተምራለች። ለሱ ብዬ ይሄን ሁሉ ነገር አደረኩ፣ ዩኒቨርሲቲ ቀረች፣ ምናለች ከዛ ትቷት ሄደ። እንደምንም ብላ ባታሳምነውና ብሩኬ ባይመጣ ኖሮሽ እች ልጅ ትምህርቷንም ትታ ከትምህርቷም ከሱም ሳትሆን ሰው አሁን ሄዳ እንድትማር ነው ይፈልጋለሁ። ትማር። ሀይሚ ራስ ወዳድ ምናምን አትበሉ። ራስ ወዳድ አይደለም፣ ጎበዝ ናት። ለራሷ የሚሆናትን ነገር እየመረጠችና እየወሰነች ነው። ሰው መደገፍ እንደሌለባት እንትን እያለች ነው። ከብሩኬ ጋር ሁኚ መቼም አትለያዩ እኮ። መሄዷና መለያየት ምን አመጣው? ትሄድ ትማር፣ እሷ የሆነ ስራ ተያዝ፣ ከዛ እሱን ተወስዳለች። እሱም የራሱን ስራ በቃ። ስለዚህ ለሱ ብላ እሱን ተደግፋ የሆነ ነገር መተው ወይም ሚስ ማድረግ የለባትም። እሱም እኮ የሆነ ነገር ሚስ አላደረገም። እሷ ነገሮችን አስተካክላ ሊሄዱ ነው። ፓስፖርት ያወጣች እኮ ለዛ ነው። እዛ ጋር ያለው ነገር ደግሞ ማይጠቅማት ከሆነ የተሻለ አማራጭ ትፈልጋለች። ሰውን እንድትደግፍ አትምከሯት። በቃ የራሷን ውሳኔ ተወስነ አትሄድ ምናምን። ደግሞ የምትወስዳት ሴትዮ የማትሆን ሰው ናት። ባለጌ ሰው ናት። ልትዘርፋት ነው ምናምን። ሀይሚ እንደዚህ ህጻናት እንዴ?
ሲጀመር እኮ ሰው እኮ ከሀገር ሲወጣ እኮ ቤተሰብ ሳያውቅ ነው እንዴ? ዝም ብሎ የእሷ እኮ ወይ ለስራ ወይም ላልታወቀ ነገር አይደለም የምትሄደው። እሷ ለታወቀ ነገር ነው። ለትምህርት ሲሆን በትምህርት የሚሞላ አለ ፎርም፣ የትምህርት የታወቀ ነገር ነው። ፎርም ሞልታ እንጂ ካናዳ ምናምን ዝም ብሎ ተነስቶ የሚካሄድ አይደለም። ደግሞ ዝም ብላ ብር ልትቀበላት አይደለም ሀይሚን ልውሰዳት ያለቻት። ሴትዮዋ በራሷ ወጪ ሁሉን ነገር ሸፍና እንጂ ገንዘብን ተመርኩዛ ቢሆን ሌላ ሰው ጠይቃለች እንጂ ሀይሚን አትጠይቅም። ሀይሚን እኮ ልውሰድሽ ያለቻት እኮ ሚያስተምራት ወይም ከጎኗ የሚሆን ሰው ምናምን ስለሌለ አጠገብሽ ልሁንና ላስተምርሽ፣ ያቋረጥሽውን ትምህርትሽን ላጨርስሽ በእኔ ሙሉ ወጪ ስላለቻት እንጂ ብር ከፍላ የምትሄድ ከሆነ እኮ ሌላም ሰው ይወስዳታል። ራሷ በራሷ ሀሳብ መሄድ ትችላለች። ሴትዮዋ አጭበርባሪ ናት የምትወስዳት ሰው ምናምን ላላችሁት ሀይሚ ለእንደዚህ አይነት ሰው የምትሸወድ አይነት ልጅ አይደለችም ሀይሚ። ሲቀጥል ደግሞ ቤተሰብ ያውቃል ሁሉን ነገር። ገንዘብ ካላወጣችበት መቼም ያለምንም ነገር ሰው ተነስቶ ካናዳ ሄድም አይደለ? ፕሮሰስ ምንድነው? አሜሪካ ነው ያለችኝ። አይዋ ስለዚህ ዝም ብሎ ሰው አይሄድም። ገንዘብ ከጠየቀቻት ደግሞ አትሰጣትም። ሲጀመር አትጠይቃትም። በራሷ ወጪ ነው ልትወስዳት እንትን ያለቻት። ስለዚህ እድሏን እንድትሰብር ብዙ ዩቲዩበሮች፣ ኮሜንታተሮች በጣም ነው የምታናድዱት። አትሂጅ አንድ ቀን አብራችሁ የምታግዟት ትመስላላችሁ፣ የምታበረታቷት ትመስላላችሁ፣ የምታጠነክሯት ትመስላላችሁ። ብሩኬስ እሱ እሺ ትቷት ሄደ። እሺ እሷ ስለሄደች ምን ሄዳ ትማር፣ ከዛ አብረው ይሆናሉ። እሱንም መውሰድ የምትችልበት አጋጣሚ ይኖራል። አግብታ መውሰድ ትችላለች። ምንድን ነው እናንተ ሁሌ ከሱ ጋር ትሁን እሱን ትደገፍ ምናምን የምትሉት? እኔ እንድትሄድ ነው የምፈልገው። ትሄድና ስራዋን ትስራ። ብሩኬም እኮ ታዲያ የራሱን ስራ እየሰራ ነው። በቃ ዱባይ ሄዶ እየሰራ ነው። አሁንም ጥሏል ሊሄድ ነበር አይደለ? እሷ ሌላ እድል ስትሄድ እሷን አትሄጅ። እሱ ሲሄድ ምንም ችግር የለው፣ እሷ ስትሄድ ግን ችግር አለው። እሷስ ያኔ እኔስ ስትል ለምንድን ነው እንደዛ ስታደርጋት የነበረ? ጭራሽ ሳትነግራት እኮ ነው ሄዶ የነበረ። ስለዚህ ብሩኬ በቃ ብሩኬ ምን ብሩኬ ትሄድና ትወስደዋለች። በቃ ትማር። እሷ ስለሄደች እኮ ተለያዩ ማለት አይደለም። እሱም እኮ ሌላ ሀገር ሊሄድ ነው፣ እሷም ሌላ ሀገር ልትሄድ ነው። ስለዚህ እስካሁን ትምህርቷን ትታ ከሱም ብላ ነበር አይደለ? የሆነ ነገር አየችበት። በቃ እንደማያዋጣ ታወቀች። መጨከን እንዳለባት ተረዳች። ሰው የሆነ ቀን ጥሏት እንደሚሄድ ማወቅ አለባችሁ። በቃ ሰው የሆነ ቀን ጥሏት እንደሚሄድ ታውቃለች። እናንተ ደግሞ የምታዩት እዚህ ሶሻል ሚዲያ ላይ ያለ ነገር ነው። እዚህ ላይ ብቻ የምታዩትን ነው። ከውስጥ ደግሞ ብዙ ችግር ይኖርባታል ልጅቷ። በቃ ብዙ ችግር ለመሄድ የሚገፋፋት ነገር ይኖራል። አንተ እኮ ተናገረች፣ እዚህ ጋር መጣለው እንጂ ችግሮች አሁንም አልተፈቱም። በዛ ሰው ያስፈራራታል፣ በዛ የቤተሰብ በዛ የትምህርቷን። ስለዚህ ትምህርቷን የምትማርበት እድል ካገኘች በቃ ሄዳ ተምራ ትመጣለች። ከዛ አብረው ይሄዳሉ። ሲጀመር እኮ ሰው ከተዋደደ እኮ ስለተራራቀ አይለያይም። ማንም ሰው የተጣመረ ልብ እንትን ሊለየው አይችልም። እሱ ራሱ አስቦ ሌላ ሰው ውጭ ሌላ ሰው ላስገባበት ልብ ውስጥ ካለ ይገባል። ግን ደግሞ እሱ ራሱ ከሷ ውጭ ሌላ ሰው ማፍቀር የማይፈልግ አይነት ሰው ከሆነ በቃ አይለያዩ። እኔ እንደዛ ነው የማስበው። ስለዚህ ብዙዎቻችሁ ሀይሚ ራስ ወዳድ ነሽ፣ አበዛሽው ምናምን። ምን ታበዛዋለች እንዴ? ምንም አላበዛችሁም። ትሄድበትና ትስራ፣ ትቀየር፣ ተማር ትምህርቷን። ብሩኬስ ወንድ ልጅ የሆነ ቀን አብሯችሁ ይሆናል፣ የሆነ ቀን ጥሏችሁ ይሄዳል። ሰው ፍጹም አይደለም። በቃ ሁላችሁም ይህ ነገር ማወቅ አለባችሁ። ማንም ሰው እዚህ ጋር አሁን እሞትልሻለሁ። ስንት ሴቶች ናቸው ለወንድ ብለው ማለት ነው ቤተሰባቸውን፣ ትምህርታቸውን፣ ገንዘባቸውን አፍስሰው ልጅ ከወለዱ በኋላ ጎዳና ላይ የሚወጡ። ያኔ እኮ ትምህርታቸውን ጎን ለጎን እየሄዱ ቢያፈቅሩት ኖሮ ጎዳና ባልወጡ ነበር። ሰውም እኮ ሳይኖራችሁ ስታጡ አላማ ቢስ ስትሆኑ አይቷችሁ ጥሏችሁ ይሄዳል። ስለዚህ ልጅቷ ትምህርቷን ትማር። ከዛ በኋላ ሁሉም ነገር እኮ ማለት ነው ሁሉም ነገር አላማችሁን አሳክታችሁ የሚደርስ ነገር ነው። ምንም ከሱ ጋር ስለሆነች የሚያግዳት ነገር የለም። ስለዚህ ለወንድ ብላ የሆነ መስዋዕት እንድትከፍል አታድርጓት። እስካሁን ከፈለች አይደለ? እስካሁን ስንት ነገር ነው የተፈጠረ? ስንት ነው ስታለቅስ የነበረው? ለወንድ ብላችሁ ምንም ነገር አላማችሁን አታዛቡ፣ ገንዘባችሁን አታጥፉ። በቃ ምንም አይነት ሰው በቃ ሌላም ሰው ቢሆን እንዲሁ ቤተሰብም ቢሆን የሆነ ቀን ይንሸራተትባቸዋል። ያጣችሁ ጊዜ የሌላችሁ ጊዜ ይንሸራተትባቸዋል። ወንድ ልጅም ቢሆን የሆነ ጊዜ ጥሏችሁ ይሄዳል። በቃ በሆነ ሰው ይቀይራቸዋል። መቼ እንደሚቀየርባችሁ አታውቁም። ስለዚህ ወንድን እንድትደገፍ አታድርጓት። ራሷን ችላ እንድትቆም ሄዳ ትማር። እና ደግሞ ወይኔ ጉዴ ስለ ሴትዮዋ ነግራችኋለሁ ብያችሁ ነበር እኮ። ኦ ማይ ጋድ
ኦኤምጂ ትላለህ አውቃ። እናንተ እስካሁን እየሰማችሁኝ ይሆናል እኮ ስለ ሴትዮዋ ትነግረናለች ብላችሁ። ፈጣሪ ሆይ ትዕግስቱን ስጠኝ። እኔ የማውቀው ጉድ የለኝም እናቴ። አሁን እኮ ትናደዳላችሁ። ሴትዮዋ ምናምን እኔ አላቅም፣ ማን እንደሚወስዳት አላቅም። ግን ደግሞ ልትሄድ ነው። አሁን የምትናደዱ ሰዎች አላችሁ። በአቃትስ ልነግራችሁ ነው እንዴ? አቃታለሁ ግን አልነግራችሁም። በቃ እንዴ ምን አስቸኮላችሁ እናንተ? ቆይ እና ያው ይህን ነው ልላችሁ የምፈልገው። አትጃ ትበላ ትሄድ። ለምትወስዳት ሰው ደግሞ ያው ማንም ሰው እኮ ስፖንሰር አግኝቶ የማያውቀው ሰው ነው ስፖንሰር አድርጎ የሚወስደው እንጂ ማንም ሰው የሚያውቀው ሰው አይደለም የሚወስደው። የሚጠብቅ ፈጣሪ ነው። የት እንደሚያደርሳችሁ የምታውቁት እግዚአብሔር ነው ሁሉን ነገር የሚያስተካክለው እንጂ እኛ ባልነው ባሰብነው መቼም ውለን አናውቅም። እኛ ከኢትዮጵያ እናት አባታችን ትተን እዚህ ስንመጣ እናውቃቸዋለን እንዴ? አናውቃቸውም። እነሱ እኮ ናቸው የሚያመጡን። ስለዚህ እሷን ብቻዋን ነው መሄዷ እንጂ ማንም ይሁን ማንም ብዙም እንትን አይመስለኝም። ለመጥፎ ነገር ደግሞ እሷን ማንም እንትን የሚላት የለም። ደግሞ ፕሮሰስ በህጋዊ መንገድ ስለምትሄድ ምንም አትሆንም ማለት ነው። እና ደግሞ በጣም ነው የምወዳችሁ የኔ ወዳጅ። ሰብስክራይብ አድርጉ። ሲቀጥል ደግሞ አትሳደቡ። ስቶፕ። ባይ ባይ